ተባረኩ። ዘይተገብረ ዘገብረ ዘይተገብረ ዘገብረ ዘይትራይ ትሬ ተደርጎ የማይታወቅ ስራ ሰርታችኋል። በውጭም በውስጥም ያላችሁ ተባረኩ፣ ተቀደሱ። ለቅበላ ብቻ አይደለም። ያለ መድኃኒት የካህናት አለቃ ኢየሱስ ክርስቶስ ተወልዶ በ40 ቀኑ ወደ ቤተ ክርስቲያን የገባበትን ቀን ጭምር እያከበራችሁ ነው። ይህም ስምዖን በመባል የሚታወቀው 560 ዘመን ሲሆነው ተጣብቆ አልጋ ላይ ይኖር የነበረው አዛውንት በነገው ዕለት የታቀፈበት ቀን ነው። ይህን ቀን እያከበራችሁት ነው ያላችሁ። ተባረኩ። በውጭም ያለች እህታችንም ለቅበላ እንዳደረሰች እንዳቀበለችን ደግሞ ለመግደፉ ያብቃልን፣ እንዲያደርስልን ያድርግልን። ባለችበት እህታችንም ያቆየልን። እናንተም መልአከ እግዚአብሔር ይቁምላችሁ፣ ፍቅር እንደ ሸማ ያላብሳችሁ። በእንተ ፍቅረ ሰብ መጻእከ ውስተ ዓለም ተብሏል። የዓለም መድኃኒቴ ካህናት አለቃ ኢየሱስ ክርስቶስ። ተባረኩ። ጸውዕ ለነዳያን ወምስኪናን የተባለው ሕገ ወንጌል ይሄ ነውና ሕገ ወንጌልን እንዳከበራቸው አሁንም የተከበረው እንጀራ ከእናንተ እግዚአብሔር ይስጥልን፣ ነፍስ ዋጋ ያድርግላችሁ። ኧረ እንደ ከፍዬ ነው የመጡት። ብሉ፣ አይዟችሁ። እሺ ብሉ ብሉ። ኩባያ ድረስ ና ደግሞ እንትን ለስኩ ደመቁ ወጥ እስኪ አምጪ። ደመቁ እና እዚህ ወጣም ነው ወጣ እንጂ ማማ ይብሉ ይብሉ ብሉ እየበሉ እዚህ ጋር ወጣ ነሳችሁ ብሉ። እሺ ብሉ ብሉ። አይዟችሁ እየበላን ነው ነው እንዴ ነው ተሳከርሽ ነሽ ነገር ያዩት ነው የገቡ ተናገርቷን ብሉ እየበላችሁ ነው። ብሉ 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 ብሉ። ምን ይጨመር? እየበሉ ነው ማለት ብሉ ብሉ። እሺ 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 ይብሉ። ፋዘር አይዞት። ይብሉ አባ። እሺ ይማረን ስንለው ይማረን፣ ቀበነ ስንለው ይጠብቀን። እግዚአብሔር አምላካችን የበላነውን ከስጋችን የጠጣነውን ከደማችን ያስማማልን። እግዚአብሔር የሥራ ዘመናችሁን ይባርክልን፣ የእድሜ ባለጸጋ ያርጋችሁ። ኑና ሆሮ ባለየ በቀኝ አቁማችሁ እናንተ ለክርክርኛ ለምስክርነት ያውቃል። ዋናው ጤና ነውና መያዣው ጤናችሁን ይስጣችሁ። ጤናችሁን ሰጥቶ ደግሞ በአንድ አብሮ ያቆያችሁ። ይህን ፍቅራችሁን ደግሞ በአንድ አብሮ ያቆይልን። አዎች ደግሞ ምትረዳህታለች አሉና እሷን ደግሞ የሥራ ዘመኗን ይባርክልን፣ የእድሜ ባለጸጋ ያርጋት። አፍርታ ደስ ብሏት ለሀገሯ ለመግባት ለመምጣት ያብቃት። እግዚአብሔር ይስጥልን። ደብሩን ደብረ መድኃኒት ሀገሩን ሀገረ ገነት ያርግልን። እግዚአብሔር ይስጥልን። እግዚአብሔር የተመረቀውን ያሳርግልን። ለብርሃነ ትንሣኤው ደግሞ በሰላም ደርሰን እንደዚሁ ለመደሰት ለመጫወት ያብቃን። ተመረቀውን ያሳርግልን። አቡነ ዘበሰማያት መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚእነ መንሱታላትነ ወባልሐነ ኩሉ ኩሽ መዚያከት መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአኩ ወእግዝእትነ ማርያም
ሰላም ለቅዱስ አንድማነት ወሮፍ ላይ ከዚህ ተፈጸመ ወምን የተጸጋ እግዚአብሔር ጊዜ ይሳል ይወሰል ለና ምህረተ አቆቆ ኢየሱስ ከመይስራና ሀጣም ማይጽር ኦ ጊዜ ኢየሱስ ስራያት ያቴዋት ያተኩሉ ባህሌው በግሩ ተባረኩ ብርኩ ይስጥልኝ ያሰንብትልኝ የቤታችሁ ባለቤት የልጆቻችሁ አባት እናት ሆኑልን ያቆይልን እድሜያችሁን ያርዝምልን በምድር በሰማይ ይታደጓችሁ ቅዱስ ያርጋችሁ አሜን ሀገራችንን ይባርክልን ሀገራችንን ይቀድስልን ሀገር ላይ ነውና እንዲሆን ሀገራችንን ይባርከው ከሰላሙን ይላክልን ፍቅር እንደሸማ ያላብስልን እድሜ ይስጥልን ተባረኩ ዘይተገብረ ዘገብረ ዘይተገብረ ዘገብረ ዘይትራይትሬ ተደርጎ የማይታወቅ ስራ ሰርታችኋል። በውጭም በውስጥም ያላችሁ ተባረኩ፣ ተቀደሱ። ለቅበላ ብቻ አይደለም። የዓለም መድኃኒት የካህናት አለቃ ኢየሱስ ክርስቶስ ተወልዶ በ40 ቀኑ ወደ ቤተ ክርስቲያን የገባበትን ቀን ጭምር እያከበራችሁ ነው። ይህም ስምዖን በመባል የሚታወቀው 560 ዘመን ሲሆነው ተጣብቆ አልጋ ላይ ይኖር የነበረው አዛውንት በነገው ዕለት የታቀፈበት ቀን ነው። ይህን ቀን እያከበራችሁት ነው ያላችሁ። ተባረኩ። በውጭም ያለች እህታችንም ለቅበላው እንዳደረሰች እንዳቀበለችን ደግሞ ለመግደፉ ያብቃልን፣ እንዲያደርስልን ያድርግልን። ባለችበት እህታችንም ያቆየልን። እናንተም መልአከ እግዚአብሔር ይቁምላችሁ፣ ፍቅር እንደ ሸማ ያላብሳችሁ። በእንተ ፍቅረ ሰብ መጻእከ ውስተ ዓለም ተብሏል። የዓለም መድኃኒቴ ካህናት አለቃ ኢየሱስ ክርስቶስ። ተባረኩ። ጸውዕ ለነዳያን ወምስኪናን የተባለው ሕገ ወንጌል ይሄ ነውና ሕገ ወንጌልን እንዳከበራቸው አሁንም የተከበረው እንጀራ ከእናንተ እግዚአብሔር ይስጥልን፣ ነፍስ ዋጋ ያድርግላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ከኔ ጋር አለው እግዚአብሔር ይመስገን። ሁላችሁም በያላችሁበት በዓለም ዳርቻ በሙሉ ሰላማችሁ ይብዛልኝ። እንግዲህ የዛሬው ቪዲዮ ይህን ይመስላል ያያችሁት። እግዚአብሔር ይመስገን። በጣም በዚህ ምድር እስካለው የሚያስደስተኝ ነገር ሁሉም ያው በዚህ ምድር ማንም ሰው ተርቦ ባናይ፣ ማንም ሰው ተቸግሮ ባናይ የሁላችንም ምኞት ነውና እግዚአብሔር ይመስገን። ዛሬ ቢቸና ከተማ ላይ አረጋውያን ጧሪ ቀባሪ የሌላቸውን ያሉትን በከተማው ሰብሰብ አድርገን እንግዲህ ያው የጾም መያዣ ምሳ ምልተናል ማለት ነው። እግዚአብሔር ይመስገን። እንዲሁም ያው እኔ ተኪሴ ባወጣም ተባብራችሁ ይሄንን የምሳ እንትን ስላደረጋችሁልኝ በጣም ነው የማመሰግነው። እድሜና ጤና ይስጣችሁ። ያው ገንዘብ ቢኖራችሁ ሰው ተለላችሁ የምትፈልጉትን ነገር ማድረግ አትችሉምና ለእንደዚህ አይነት ነገር ደግሞ ትልቅ ሰው ያስፈልጋል። እግዚአብሔር ይመስገን። አፎሚያ የበጎ አድራጎት ሰብሳቢ በጣም አመሰግናለሁ። ሌሎቻችሁም አላችሁ አብራችሁ የተሳተፋችሁት እግዚአብሔር ያክብርልኝ። ጾሙ የሰላም የፍቅር ያድርግልን። ሁላችሁም በያላችሁበት የእስልምና ተከታዮችም የኦርቶዶክስ እምነት ተከታዮችም ሁላችሁም መልካም የጾም ሰዓት ብያለሁኝ። ስለምታበረታቱኝ ቤተሰቦቼ በጣም አመሰግናለሁ። ዛሬ በጣም ደስ ስላለኝ ይሄ ማውራት እራሱ አልቻልኩኝም እና ኔት በጣም እምቢ ብሏቸው ቪዲዮን ተልኮልኝ ወይም ደግሞ ያው ታውቃላችሁ የሆነ ደስ የሚላችሁ ስታዩት ነው እና በጣም ደስ ብሎኛል። መልካም የጾም ሰዓት ብያለሁ። ስላዳመጣችሁኝ አመሰግናለሁ።